ሰላም ተመልካቾቻችን የአማራ ሚዲያ ኮርፖሬሽን ከባህር ዳር ዩኒቨርሲቲ ጋር በጋራ በመሆን ወደ እናንተ በየሳምንቱ በዚህ ሰዓት የሚያደርሱት ሳምንታዊ የመስኮተ ጥበብ ዝግጅታችን እንሆ ጀመረ። በዛሬው የመስኮተ ጥበብ ዝግጅታችን የተለያዩ ጥንክሮችን ወደ እናንተ የምናደርስ ይሆናል። በቀዳሚነት የምናገኘው መረጃ ነው። በሳምንቱ በባህር ዳር ዩኒቨርሲቲ ምን ሁነቶች ተከናወኑ የሚለውን የምንቃኝበት ነው። መረጃውን ተከታተሉልን። ከኔ ጋር በድጋሚ የምንገናኝ ይሆናል። አብራችሁን ቆዩ። የባህር ዳር ዩኒቨርሲቲ ስራ አመራር ቦርድ ግንቦት 3 2018 ዓ.ም ባካሄደው መደበኛ ስብሰባ በምርምር በመማር ማስተማርና በከፍተኛ የማህበረሰብ አገልግሎት ዘርፍ ላቅ ያለ አስተዋጽኦ ላበረከቱ 8 ምሁራን የሙሉ ፕሮፌሰርነት ማዕረግ ሰጠ። እነዚህ ምሁራን ለዓመታት በእውቀት ሽግግርና በሳይንሳዊ ምርምር ዘርፍ ላሳዩት ትጋትና ለሀገራዊ እድገት ላበረከቱት የማይተካ ሚና ይህ ከፍተኛ የአካዳሚክ ማዕረግ የሚገባቸው መሆኑ በቦርዱ ተረጋግጧል። የሙሉ ፕሮፌሰርነት ማዕረግ ያገኙት ምሁራን ዝርዝር ፕሮፌሰር አባይነ ሙንሻ ብተው በባዮሜዲካል ሳይንስ፣ ፕሮፌሰር አያሌው ወንዴ መለሰ በውሃ አካላት ኢኮሎጂና አስተዳደር፣ ፕሮፌሰር ዳዊት አስራት ጌታውን በኤጁኬሽናል ሳይኮሎጂ፣ ፕሮፌሰር ደሳለኝ እጅጉ ብርሃኔ በዱር እንስሳት ኢኮሎጂና ጥበቃ፣ ፕሮፌሰር ፍቅረ ሰላም ጋረድ መንግስቱ በኮሚኒኬሽን ኢንጂነሪንግ፣ ፕሮፌሰር ጌታውን የማታ ሉሌ በእጽዋት ኢኮፊዚዮሎጂ፣ ፕሮፌሰር ጌትነት ታምሩ ጥግነህ በኢንኦርጋኒክ ኬሚስትሪ፣ ፕሮፌሰር ማተብ ታፈረ ገድፈው በትምህርት ፖሊሲና አመራር ናቸው። ባህር ዳር ዩኒቨርሲቲ የእንስሳት ጤናና ደህንነትን የተመለከተ የመጀመሪያውን አገር አቀፍ ጉባኤ ከሰሞኑ አካሄደ። በጉባኤው የዩኒቨርሲቲው ፕሬዝዳንትን ጨምሮ የፌዴራልና የክልል የዘርፉ ኃላፊዎችና የተለያዩ ተመራማሪዎች የተገኙ ሲሆን የእንስሳትን ደህንነትና ጤና በእንስሳት ሕክምና ትምህርት ማሳደግ የአንድ ጤና መንገድ ለዘላቂ ልማት በሚል መሪ ቃል ነው የተዘጋጀው። በጉባኤው በተለያዩ ምሁራን ጥናታዊ ጽሑፎች ቀርበው የፓናል ውይይት ተደርጎባቸዋልም። የባህር ዳር ዩኒቨርሲቲ የድህረ ምረቃ ትምህርት ቤት 6ኛውን ዓለም አቀፍ የአፍሪካ ድህረ ምረቃ ተማሪዎች ጉባኤ አካሄደ። በጉባኤውም ከተለያዩ የዓለም ሀገራት የሚገኙ የድህረ ምረቃ ተማሪዎች ብቻ የምርምር ሥራ የሚቀርብበት ነው። ጉባኤውም የተቀናጀች፣ የተዋሃደች፣ የበለጸገችና ሰላማዊት አፍሪካ በ2063 የሚል ሲሆን ይህም የአፍሪካ ህብረት የ2063 ራዕይ እንዲሳካ ዩኒቨርሲቲው የራሱን ኃላፊነት እየተወጣ መሆኑን ማሳያ ነው። ከመረጃው ተመልሰናል ተመልካቾቻችን። በተከታይነት የምናገኘው አንድ ጥንክር ደግሞ በያዝነው የትምህርት ዘመን በመጀመሪያው ወሰነ ትምህርት 111 ተማሪዎች ሙሉ 4 ነጥብ አምጥተዋል። እነዚህን ተማሪዎች ዩኒቨርሲቲው ለመጀመሪያ ጊዜ እውቅና ሰጥቷቸዋል። ይህ እውቅና ምን መልእክት አለው የሚለውን ከዝግጅቱ የምናገኝ ይሆናል። ከኔ ጋር በድጋሚ የምንገናኝ ይሆናል። መልካም ቆይታ ይሁንላችሁ። የእናንተ ክብር፣ የእናንተ ንግስ፣ የእናንተ ውጤት ክብሩ ለባህር ዳር ዩኒቨርሲቲ። ስለዚህ በእናንተ ውጤት በላቀ ደረጃ ባህር ዳር ዩኒቨርሲቲ ከብሯል፣ ነግሷል፣ ከፍ ብሏልና እግዚአብሔር ያክብርልኝ እላለሁ። ይሄ ስታንዳርድ የአካዳሚክ ስታንዳርድ ብቻ አይደለም፣ ለኔ የስነ ምግባር ልክ መስፈርት ራስን የማክበር ጭምር ነው። ይሄን ልቀት፣ ይሄን ብቃት፣ ይሄን ክህሎት፣ ይሄን ዕውቀት ሀቢት እንድታረጉ ልምድ እንድታረጉ እፈልጋለሁ። የዘወትር ጸሎት እንዲሆን እመኛለሁ። በተግባርም እንድታደርጉት አሳስባለሁ። ከሁሉም በላይ ኃያሉ ግን ስነ ምግባር። እንዲህ ያለ ማንነት የተላበሳችሁ በመሆናችሁ ክብር ይገባችኋል፣ ልትጠብቁትም ይገባል። እንደምታውቁት ዘመኑ አርቲፊሻል ኢንተለጀንስ ኢኮኖሚክስን ሸፕ ያደርጋል፣ አካውንቲንግን ሸፕ ያደርጋል፣ ሳይንስና ቴክኖሎጂን ይለውጣል፣ ማህበራዊ ስሪትን በጥልቀት በስፋት ይቀይራል። ካልገራ ነው ደግሞ ያወናብዳል። የዚህ ዘመን ልጆች ስለሆናችሁ የዚህ ዘመን ምጡቅ አእምሮ የተሰጣችሁ በትግል ያገኛችሁ ጭምር ስለሆናችሁ የምትወዳደሩት ከማሽን ጋር አይደለም። ማሽን ፋስተር ነው። ማሽን ትልቅ ስራዎችን በአጭር ጊዜ ይሰራል። የማረጋግጣችሁ ግን ነገር ግን ሰውን አይተካም። እንደናንተ አይነት ያሉ ባለምጡቅ አእምሮችን አይተካም። ስለዚህ ጀጅመንታችሁ፣ ኮምፓሽናችሁ፣ ሞራላችሁ፣ ምክንያታዊነታችሁ ከዛ የላቀ የበለጠ ነውና በዚህ ልክ ራሳችሁን ከማሽን በላይ እንድታስቡ አሳስባለሁ።
ኤክሰለንስ ብቃት ስኬት ልዕልና ያንተ ክብር ለግለሰብ የሚያመጣውን ያክል ሀገራዊ ሀብት ነው። ካሁን በኋላ እናንተ የራሳችሁ ብቻ አይደላችሁ የሀገር ሀብትም ጭምር ናችሁ። ስለዚህ ይሄ ስኬት ቅድም እንዳልኩት ክብሩ ሞገሱ ለባህር ዳር ዩኒቨርሲቲ ነው፣ ለኢትዮጵያ ነው። ይህን ትልቅ ኃላፊነት ተወስዱ ዘንድ አሁንም እነግራችኋለሁ። እናንተ የአንደኛ ዓመት የሁለተኛ ዓመት የሶስተኛ ዓመትና የአራተኛ ዓመት ተማሪዎች ናችሁ። ገና ብዙ መንገድ ትጓዛላችሁ፣ ገና ብዙ ርቀት ትሄዳላችሁ። በየትኛውም ደረጃ ሆናችሁ ግን ይሄን ኃላፊነት እንድትወስዱ አሳስባለሁኝ። አሁንም በየትኛውም ደረጃ ላይ ሆናችሁ በአንደኛ ዓመትም በአራተኛ ዓመትም በስራ ቦታችሁም ጭምር ይሄ ሌሎቹን ማገልገል ራስን ከማገልገል ያለፈ ትልቅ ክብር ትልቅ ዝና በግለሰብ ደረጃም ትልቅ ጥቅም ስለሆነ ወንድሞቻችሁን ጓደኞቻችሁን በአጠቃላይ ማህበረሰቡንና ሀገርን ለማገልገል ትጠቀሙበት ዘንድ አሁንም አሳስባለሁ። ይሄ ታላቅ ውጤት ነው። በስነ ምግባር የተገኘ ውጤት ነው። በጽኑ ካራክተር ላይ የተመሰረተ ውጤት ነው። እንዲሁ በአጋጣሚ የተገኘ ውጤት አይደለም። ዛሬ እዚህ ስለተገኛችሁ ወይም በባህር ዳር ዩኒቨርሲቲ ብቸኛ ሰርቪስ የተገኘ ውጤት አይደለም። ከልጅነት እስከ ዛሬዋ እድሜ ልክ በስነ ምግባር በስርዓት በኃላፊነት በትጋት ራሳችሁን ጭምር ገዝታችሁ ለዚህ ያበቃችሁት ነው። ስለዚህ ይሄ ውጤት የመጨረሻ ውጤት አይደለም። ይሄ ውጤት የመጀመሪያ ውጤት ነው። ይሄን ብርሃን በሚገባ መጠበቅ የእናንተ ዋነኛ ተጋድሎ ይሆናል ብዬ አስባለሁ። በሌላ በኩል በእንዲህ ያለ ትጋት በእንዲህ ያለ ብቃት በእንዲህ ያለ ተጽዕኖ ፈጣሪነት ስትጓዙ ምቹ ነገር የለም። ከዚህ ቀደም የኛ ነው ብላችሁ ስትሰሩ እንደኖራችሁ ወደፊትም ያለምንም ቅድመ ሁኔታ ይህን ውጤት በማስጠበቅ እንድትጓዙ አበክሬ ደግሜ ደጋግሜ ያለምንም ጠባቂነት እንድትጓዙ ለውጤት የበለጠ እንድትበቁ ለማሳሰብ እወዳለሁ። ውዳሴ፣ ጭብጨባ፣ ሙገሳ አንዳንዴ ትልቅ ውጤት ፈር ያስታል፣ መስመር ያስቀይራል፣ እንዲሁ የተገኘ ያስመስላል። ስለዚህ እናንተ ልጆች ስለሆናችሁ እንዲህ ያለ ውዳሴ እንዲህ ያለ ጭብጨባ እንዲህ ያለ ጩኸት ሳያዘናጋችሁ ምንም እንዳልሰራችሁ አውቃችሁ የበለጠ እንድትተጉ የበለጠ ውጤታማ እንድትሆኑ አሁንም ደጋግሜ ለመናገር እወዳለሁ። የራሳችሁ የግላችሁ የአስተማሪዎቻችሁ የዩኒቨርሲቲያችሁ የባህር ዳር ዩኒቨርሲቲ የሀገራችሁ ኢትዮጵያ የመጪው ዘመን ቋሚ ሐውልት አብሪ ኮከብ ሆናችሁ ትገኙ ዘንድ ምኞቴንም በእያንዳንዱ ጉዟችሁ ላይ መምህራኖቻችሁን ቤተሰቦቻችሁን ወንድም እህቶቻችሁን ተቋማችሁን አገራችሁን ይዛችሁ እንድትሻገሩ ደጋግሜ ለማሳሰብ እፈልጋለሁ። የባህር ዳር ዩኒቨርሲቲ እንደ ተቋም እንደ ማህበረሰብ የእናንተን ውጤት ከዚህ በተሻለ ሁኔታ ከፍ ብሎ እንዲታይ ለማድረግ የሚገባንን ለማድረግ እግረ መንገዴን ቃል እገባለሁ። በድጋሜ ስላከበራችሁ እንኳን ደስ አላችሁ። በባህር ዳር ዩኒቨርሲቲ እንዲህ አይነት ፕሮግራም ስናደርግ የመጀመሪያችን ነው። ውስጣችን ያነሳሳው ብዙ የአንደኛ ዓመት ተማሪዎች ሙሉ 4 ነጥብ ማግኘታቸው ነው። እንዲበዛ ሲሉ ነው አይ ቲንክ ውስጣችን የተቀሰቀሰው። ዓላማው መልካም አፈጻጸም ያላቸውን እንግዲህ በማንኛውም ዘርፍ ተማሪ የሚሆኑ በሌላ ስራ መልካም አፈጻጸም ያላቸውን እውቅና መስጠት ማክበር መልእክቱ አንደኛ ለነሱ መልካም አፈጻጸማቸውን እንደያዙ እንዲቀጥሉ የበለጠ እንዲበረቱ ለበለጠ ትጋት እንዲነሳሱ ማድረግ ነው። ሁለተኛው ደግሞ እነሱ እውቅና ሲሰጣቸው ያዩ ሌሎች ጓደኞቻቸው አሁን ያሉትም ለወደፊት ዩኒቨርሲቲውን ጆይን የሚያደርጉ ተማሪዎችም እንዲሁ የበለጠ እንዲነቃቁ ማስቻል ነው ዓላማ። እንደ ተቋም በተለይ አካዳሚክ መሪ እንደመሆኔ በጣም ከፍተኛ ኩራት ከፍተኛ ደስታን የተሰማኝ ዛሬ እውቅና የሰጠነው 111 ተማሪዎችን ነው።
104ቱ የአንደኛ ዓመት ተማሪዎች ናቸው። ቀሪዎቹ ነባር እንግዲህ ከ2 እስከ 4ኛ ዓመት ያሉ ተማሪዎች ናቸው። እነዚህ ሙሉ 4 ነጥብ ስላገኙ ለይተን ሸለምን እንጂ ከነሱ ጠጋ ያሉ ከፍተኛ ውጤት ያመጡ ተማሪዎችም ብዙ ናቸው። እውነት ለመናገር ባህር ዳር ዩኒቨርሲቲ ለትምህርት ጥራት የሚተጋ ተቋም ነው እስካሁን ባለውም። ይሄ ደግሞ ከታች ከመምህራን ጀምሮ እስከ አመራሩ ድረስ ስራዬ ብሎ ጥብቅ ክትትል እያደረግን ነው የምንሰራው። ለዚህ ውጤት ያበቃን የተቀናጀ ጥረታችን ነው ብዬ አስባለሁ። አራተኛ ዓመት ገና አልጨረስም። የመጀመሪያው ሴሚስተር ላይ ነን። እዚህ ደረጃ ለመድረስ ያው የመጀመሪያው የኔ ጥረት አይደለም፣ የፈጣሪ እርዳታና የሱ እገዛ ነው። ጊዜን በተወሰነ መልኩ ከሌላው በተለየ መልኩ ጊዜን አላባክንም። ያው ብዙ ጊዜ ሶሻል ሚዲያ ላይ አላበዛም። የሚጠቅሙ ቦታዎች ጋር ብቻ ነው እንትን ምለውና ምናልባት ጊዜን በደንብ ተጠቅም ያለው ትልቅ መልእክት ይኖረዋል ብዬ አስባለሁ በግሌ። ማለት ይሄ ነገር ሰዎች ተማሪዎች በተለይ ውጤት ምንም ጥቅም እንደሌለው ያን ያክል እንደዚህ ለሪኮግኒሽንም የሚበቃ ነገር እንዳልሆነ ብዙ ፊልም ያረክሰዋልና እንደዚህ በግቢው በትልቅ በፐብሊክ በደንብ መታወቅ ወይም ደግሞ ሪኮግኒሽን መሰጠቱ በደንብ ሞራል ይሆናቸዋል ብዬ ነው ማስበው። ለሌሎችም በዚሁ እንድንቀጥል አሪፍ ውጤት እያስመዘገብን እንድንቀጥል ወደፊትም የተሻለ ውጤት እንድናመጣ ማበረታቻ ይሆነናል። ለሌሎቹም ደግሞ ይህን አይተው አርአያ እንዲሆናቸው ባለንበት እንድንጠነክር መልእክት አለው ብዬ አስባለሁ። ያለን ነገር ይዘን ከዚህም የበለጠ ደግሞ በርትተን እንድንሰራ ውጤታችንን በዚሁ እንድናስቀጥል ከፎሪ እንዳይወርድብን የቻለውን ያህል እንድንጠር ያግዘናል ብዬ አስባለሁ። አሁን ያለውም ልክ ማህበረሰባችንን፣ ትምህርት ቤታችንን፣ ሀገራችንን እንድናስብ ያደረገን ፕሮግራም ነበረ። አሪፍ ፕሮግራም ነው። እኛንም እንድንበረታ ያግዘናል። እኛ በርተን ለተሻለ ደረጃ እንድንደርስ ያደርገናል። ለምሳሌ እኔ እንደ ግሌ ለምሳሌ አሁን ለህግ ገብቻለሁ። ስጨርስ ያው ለተሻለ ሀገርን ያገለግላለሁ ብዬ አስባለሁ። የበለጠ ተነሳሽነት እንዲኖር ያደርጉኛል። ምክንያቱም አካል ጉዳተኝነት እንደኔ በግራሉ ያላስቡ ነገሮች ከተመቻቹ ትልቅ ደረጃ መድረስ ይቻላል። ተማሪዎች እውቅና መሰጠቱ ብዙ ጊዜ ካሁን በፊት የተለመደው ተማሪዎች ተመርቀው ከጨረሱ በኋላ የመጨረሻው የግራጁዌሽን ሴሬሞኒው ላይ በየፋካልቲው የጎልድ ሜዳሊያ አሸናፊዎችን እውቅና የመስጠት ፕሮግራም ይደረግ ነበር። በባህር ዳር ዩኒቨርሲቲ እሱ እንደተጠበቀው ሆኖ ገና በመማር ላይ ያሉ የአንደኛ ዓመቶችንም ከአንደኛ ዓመትም በላይ በተከታታይ 4 ውጤት ያመጡ ልጆችን ማበረታቱ ተማሪዎችን የበለጠ እንዲተጉ ሁሌ ቫልዩ ሲደረጉ ከዚህ በላይ ተግተው እንዲሰሩና የመጡበትን ዓላማቸውን ዩኒቨርሲቲያቸውንም የአካዳሚክ ካልቸሩንም በደንብ እየተረዱ ምን እንደሚጠበቅባቸው ጎብዘው እንዲሰሩ ያግዛቸዋል። ተማሪዎች እነሱ የተሻለ ውጤት አምጥተው በዚሁ ውጤታቸው እንዲቀጥሉና ሌሎችንም ተማሪዎች እንዲያበረቱ፣ እንዲተጋገዙ ሌሎችንም ይዘው ወደፊት ለዩኒቨርሲቲያቸውም ለሀገራቸውም ከፍታ በደንብ እንዲሰሩ አሳይመንት ይሰጣል ማለት ነው። የተሸለምንበት ምክንያት የውጤታችን ወይም ደግሞ 4 ማስመዝገባችን ብቻም አይደለም። በዛ ውስጥ ብዙ የምናልፍባቸው ጥረታችን አንደኛው ነውና የተሰጠው ማበረታቻ ጀስም ብሎ እንደ እንትን ብቻ ሆኗቸው እንዳያልፍ እንዳይዛቸው ምንም ባንድ ግሬድ ብቻ ባንድ ኮርስ ብቻ ነገሮች ሊቀየሩ ይችላሉ። ሌሎችም ጓደኞቻችን እኛ ከነሱ የተለየ ስለሆነ አለም እዛ ይቀርብ ነው ባንድ ወይም በሌላ ነገር የተሻለ ሆነ ተብለን ነውና ጥንቃቄ እንዲያደርጉ እላለሁ። ማለት አንቆ ሚዛቸው መሆን የለበትም። የተነገረው ነገር ሞቲቬሽን እንዲሆናቸው ኢነርጂ እንዲሆናቸው ነው እንጂ አስሮ ሚዛቸው ነገር እንዲሆን አልፈልግም። እንደውም ከቁጥር ውጭ የሆነ 4 ጀስት የሚታይ ነገር ስለሆነ ነው እንጂ ከዛ ውጭ የሆነ መለኪያ ነገሮች አሉ። ስብዕና ላይ በደንብ ኳሊፋይድ የሆነ ሰው ሆኖ ቢወጡ በቃ እሱ ነው። የበለጠ ጠንክረን መስራት አለብን፣ ማንበብ አለብን። ከዚህ የተሻለ ለምሳሌ አሁን ወደ ዲፓርትመንት እየገባን ነው። የተሻለ ውጤት አስመዝግበን የተሻለ ግሬድ ይዘን እንድንወጣና ሀገራችን እንድናገለግል መበረታቻው ነው። ያው ከኔ አሁን የሚመጡ 12ኛ ተፈታኞች ምናምን ስላሉ ከኔ ኤክስፒሪየንስ ማግኘት ይችላሉ። ምክንያቱም ዩኒቨርሲቲ ላይ ብዙ አማራጮች ብዙ ድጋፎች አሉ እና የፈለጉትን እነሱ መቀየር ፍላጎት ካላቸው የፈለጉትን ማሳካት እንደሚችሉ ከኔ መማር ይችላሉ። የምስክር ወረቀት ከተሰጠ በኋላ ዝም ብሎ መተው ሳይሆን የተደረሳችሁ እያለ መከታተል አለበት ብዬ አስባለሁ እንደኔ። እንዲሁም ደግሞ አንድ ላይ ሆነው የተሸለሙ ልጆችን የሆነ አሪፍ ስራ የሚሰሩበትን ሁኔታ ማመቻቸት አለበት ብዬ አስባለሁ። በአሁኑ በሰርቲፊኬት እና በየግቢዎች እየዞሩ የዩኒቨርሲቲውን ኢንቫይሮንመንት እንዲጎበኙ የተደረገው ከዚህ በበለጠ ለእነዚህ ልጆች እድሎችን የማመቻቸት የመደገፍ የሚያስፈልጋቸውን የላቦራቶሪዎች ወርክሾፖች ሁሉ እየተዘጋጁ ለእነዚህ ተማሪዎች ክፍት የሚሆኑበት የሚለማመዱበት ወርክሾፖች በማንኛውም ሰዓት አክሰስ እንዲያደርጓቸው የሚደረግበት መንገድ ቢመቻች በዩኒቨርሲቲው መልካም ነው የሚል በተማሪዎች ህብረት በኩል እይታ አለ። ራስ ላይ መስራት
ድጋፎች ሲያስፈልጉ ደግሞ ለዩኒቨርሲቲው የአካዳሚክ ዩኒት ኃላፊዎች በየሰዓቱ ድጋፎችን መጠየቅ ይጠበቅባቸዋል። ራስን ሁሌም ማሻሻል ከተማሪዎች የሚጠበቅ ነው ማለት ነው። እነዚህ ተማሪዎች በዚህ ጥረታቸው ቀጣይ እንዲሆን ቀጣይ ከፍተኛ ውጤት እንዲያስመዘግቡ ከሁሉም በላይ ደግሞ ዲሲፕሊን እንዲሆኑ በህዝብ ፊት ነው እውቅና የተሰጣቸው። ስለዚህ ይሄ እውቅና በውስጣቸው ይቆያል የተወሰነ ጊዜና ወደ ኋላ ላለመመለስ በቻሉት መጠን ጥረት ያደርጋሉ ብዬ አስባለሁ። ይሄ መነቃቃት በእኛም ዘንድ አለ፣ በመምህራንም ዘንድ አለና ምንችለውን ሁሉ ጥረት ምንችለውን ክትትል ጎደለ የሚባል ግብዓት ካለ ስቲል ለማሟላት ጥረት እናደርጋለን እንደ ተቋም። እንግዲህ ተመልካቾቻችን እየተከታተላችሁ የምትገኙት መስኮተ ጥበብ ዝግጅታችንን ነው። በተከታይነት የምናገኘው ደግሞ ከሰሞኑ በባህር ዳር ዩኒቨርሲቲ ሁለተኛው ዓመታዊ የመንግስት ዩኒቨርሲቲዎች የባህል ማዕከላት ፌስቲቫል ተካሂዶ ነበረ። ይህንን ፌስቲቫል ምን መልክ አለው የሚለውን በተከታዩ ፕሮግራም የምናገኝ ይሆናል። እሱን ተከታተሉልን። ከኔ ጋር በድጋሚ የምንገናኝ ይሆናል። ዩኒቨርሲቲዎች የእውቀት ማዕከላት ብቻ ሳይሆኑ ብዝሃነት የሚንጸባረቅባቸው ናቸው። ተቋማቶቹ ከመማር ማስተማርና ከምርምር ስራ ጎን ለጎን ማህበራዊ ትስስር፣ ለባህል እድገትና ለሀገራዊ አንድነት የሚሰጡት ትኩረት ማሳያ ነው። በተቋማቶቻቸው የባህል ማዕከላትን ማቋቋም የባህል ማዕከላት ዓላማ ከመደበኛው መማር ማስተማር በወጣ መልኩ በተለይ ጥበባዊ የሆኑትን ለምሳሌ እያንዳንዱ ሰው ይዞት የሚመጣ ይዞት የሚወለድ ወይም በመኖር ሂደት የሚያዳብር ችሎታ ይኖረዋል። እሱን ግን የሚገልጥበት መንገድ ያስፈልገዋል እና እሱንን የሚያደርጉበት መንገድ ቦታ ማመቻቸት አንድ ጉዳይ ነው። ከዛ ባሻገር ግን ዩኒቨርሲቲዎች እንደሚታወቀው የሀገር ተምሳሌቶች ናቸው ልንል እንችላለን። ብዙ ጊዜ የምንገልጸው አባባል ትንሽቱ ኢትዮጵያ እንላለን። ዩኒቨርሲቲ የሚመጡበት አካባቢ ደግሞ የየራሳቸው ልምድ እሴት አላቸው። ያንን በአንድ ላይ በማድረግ አንድ ላይ መሆንን፣ መረዳዳትን፣ ተግባብቶ መኖርን፣ መቻቻልን እንደዚሁም ደግሞ የተሻሉ በጋራ በህብረት ተሰርተው የሚወጡ ለሀገር ፋይዳ የሚያበረክቱ ስራዎችን መስራትን በአጠቃላይ አብሮነትን ለማዳበር መለማመጃ መድረኮች ናቸው ማለት ነው። በ1989 ዓመተ ምህረት በወቅቱ በነበሩ መምህራን ተነሳሽነት ነው የተመሰረተው የባህር ዳር ዩኒቨርሲቲ ባህል ማዕከል። በእነዚህ ጊዜያት በርካታ የጥበብ ሰዎችን ያፈራው የባህል ማዕከሉ ቀስ በቀስ ደረጃውን እያሳደገ ጠቀሜታውን በመረዳት ዩኒቨርሲቲው ዳይሬክተር በመመደብ የተሻለ ስራ እንዲሰራ ድጋፍ እያደረገ ይገኛል። ዩኒቨርሲቲው ረጅም ዓመት የፈጀ በመሆኑ በሀገራችን በደንብ ሊታዩ የሚችሉ ወይም የሚታዩ አርቲስቶችን አፍርቷል፣ የጥበብ ሰዎችን አፍርቷል። ስለዚህ ይሄ ሂደት ሰፋ ብሎና ተደግፎ ቢቀጥል ትርጉም ያለው ውጤት ማምጣት እንደሚቻል በማመን በዩኒቨርሲቲ በምክትል ፕሬዝዳንት ስር ባህል ማዕከሉ አለ። ያ ደግሞ ቀጥታ የሆነ ድጋፍ ለማድረግ ቀጥታ የሆነ ክትትል ለማድረግ አመች እድል የፈጠረ ነውና አሁን ሲኖር ሙዚየም አለው፣ ስነ ጽሁፍ ክፍል አለው፣ የሙዚቃ ክፍል አለው፣ የቲያትር ክፍል አለው፣ የባህል ጥናት ክፍል አለው። ስለዚህ ከነበረው ሰፍቶ በመዋቅር ውስጥ የራሱ የሆነ ቦታ አግኝቶ ሰራተኞችን ቀጥሮ በእነሱ አስተባባሪነት ተማሪዎችን እያገዘ ከነበረው ሰፍቶ እየሰራ ነው ማለት ነው። ልክ እንደ ባህር ዳር ዩኒቨርሲቲ በርካታ ዩኒቨርሲቲዎች የባህል ማዕከላት አሏቸው። የእርስ በርስ ትስስርን ለመፍጠር የመንግስት ዩኒቨርሲቲዎች የባህል ማዕከላት ፌስቲቫል በየዓመቱ ማካሄድ ተጀምሯል። እንዴት ተጀመረ ለሚለው ጥያቄ ተከታዩን ምላሽ አግኝተናል። ኢትዮጵያ ውስጥ በርካታ ዩኒቨርሲቲዎች አሉ። እነዚህ ዩኒቨርሲቲዎች በኤጁኬሽን ደረጃ ኮኔክትድ ናቸው፣ ግን ካልቸራሊ ኮኔክትድ አይደሉም። ለምሳሌ ኢትዮጵያ ውስጥ ወደ 30 ምናምን ዩኒቨርሲቲዎች ውስጥ የባህል ማዕከላት አሉ። እነሱ ግን ችግሮቻቸውን የሚያወሩባቸውን፣ እድገታቸውን የሚያወሩበት፣ ጠቀሜታቸውን የሚያስረዱበት፣ ሀሳባቸውን የሚገልጹበት መድረክ አልነበራቸውም ከዛ በፊት። ስለዚህ አዲስ አበባ ዩኒቨርሲቲ ባህል ማዕከል ይህንን ኃላፊነት ወስዶ ሲጀምር እንደ ትልቅ ነገር ያደረገው እነዚህን በተለያየ ቦታ ዩኒቨርሲቲ ያሉ ባህል ማዕከላትን ኮኔክት ማድረግ ነው። ከዛ እንግዲህ ዛሬ ደግሞ እንደምታየው ባህር ዳር ዩኒቨርሲቲ ከኛ ወስዶ ሁለተኛውን ፌስቲቫል ወስዷል። ይህ በጣም ታሪካዊ ነው። ለምንድን ነው እንደዚህ አይነት ፌስቲቫሎች ኪነ ጥበብ ብቻ የሚያድግባቸው ሳይሆን ታለንት ወደ መድረክ የሚመጣባቸው ነው አንደኛ። ሁለተኛ ሳይንስንም ደግሞ ባህል ማድረጊያ ፌስቲቫሎች ናቸውና ጠቀሜታው በጣም ብዙ ነው።
ይህንን ዓላማ የያዘው ፌስቲቫል ለሁለተኛ ጊዜ የባህር ዳር ዩኒቨርሲቲ የባህል ማዕከል አዘጋጅነት የዩኒቨርሲቲ ባህል ማዕከላት ከሀገራዊ የኪነ ጥበብ እድገትና የባህል ፋይዳ አንጻር ያላቸው ሚና በሚል መሪ ቃል በተለያዩ ጥበባዊ ዝግጅቶች ተከብሯል። ምንም ነገር ሲጀምር ከትልቅ አይደለም የሚጀምረው። ስለዚህ ባለፈው አመት እኛ ጋር ለምሳሌ ወደ 27 ይሁን 28 ዩኒቨርሲቲዎች ፓርቲሲፔት አድርገዋል። ለኛ በጣም ትልቁ ድልያ ነው። አሁን ሁለተኛውም ፌስቲቫል ሲካሄድ ዋናው ነገር በጣም ትልቅና ግዙፍ እንዲሆን ሳይሆን አትሊስት ኮንቲኒቲውን ቀጥሎ እንዲሄድ ነው እንጂ በጣም እርግጠኛ ሆኜ የምነግርሽ አራተኛ አምስተኛ ሲደርስ በጣም ትልቅ ክብረ በዓል ነው የሚሆኑና በዚህ ረገድ እኛ ያሰብነውን ዓላማ እየተሳካ ነው ማለት አለመቋረጡ ራሱ በጣም የሚያስመሰግነው ነው። በፌስቲቫሉ ከሁሉም ዩኒቨርሲቲዎች የባህል ማዕከላት ኃላፊዎችና የሚመለከታቸው አካላት ተገኝተዋል። የተለያዩ የኪነ ጥበብ ስራዎች የቀረቡበት ይህ ዝግጅት የተሳካ እንዲሆን ዩኒቨርሲቲው ድጋፉ ከፍተኛ ነው። ይህ ፌስቲቫል በሀገር አቀፍ ደረጃ በከፍተኛ ትምህርት ተቋማት የባህል ማዕከላት ማዕከል እንዲካሄድ ሲወሰን ዩኒቨርሲቲዎች ውስጥ የባህል ማዕከላት ምንድን አይነት ፋይዳ ይኖራቸዋል፣ ምንድን ተግባር ነው ሊኖራቸው የሚችለው የሚባለው ላይ እንግዲህ ዩኒቨርሲቲዎች የተቋቋሙት ለመማር ማስተማር ምርምርና ማህበረሰብ ተሳትፎ ስራዎች እንደሆነ ይታወቃል። ነገር ግን በዛ ውስጥ ደግሞ የባህል ማዕከላት መቼም እያንዳንዱ የምንሰራቸው የዕለት ተዕለት የዩኒቨርሲቲ ስራዎቻችን ከሰው ህይወት ጋር የተገናኙ ናቸውና ሰው ደግሞ ከባህሉና ከአርት ወይም ደግሞ ጥበብ ከምንለው የተለየ ስላልሆነ እነዚህን ነገሮች ከመማር ማስተማር ጋር ለማያያዝ ምንድን አይነት እንቅስቃሴዎች ያስፈልጋሉ የሚል ዋና ኖሮት ነው የታሰበው። ስለዚህ ባህል ማዕከላቱ በጋራ ፌስቲቫል በሚያካሄዱ ጊዜ የዩኒቨርሲቲዎች ውስጥ ከተለያዩ ተቋማት ውስጥ ያሉ የባህል ማዕከላት መማር ማስተማሩን ምርምሩን እንዴት እየደገፉ እንደሆነ በጋራ አካሄዳቸውን ሁሉ እየገመገሙ እየተወያዩ እንደገና ደግሞ የነበሩ ተግዳሮቶችና ጥሩ የሆኑ ውጤቶች ምንድን እንደሆኑ ልምድ የሚለዋወጡበት መድረክ ነው። ስለዚህ ይህንን መድረክ ለማዘጋጀት ባህር ዳር ዩኒቨርሲቲ ይህንን ፌስቲቫል ለማዘጋጀት ሲወስን በጣም ትልቅ ዋጋ እንዳለው ነው የሚታወቀው። መማር ማስተማሩን ሌሎችንም ሁሉ ጉዳዮች የሚደግፍ ነው። በሁሉም ደግሞ የየዕለት ስራዎቻችን ውስጥ መማር ማስተማሩ ላይ መምህራን፣ ተማሪዎች፣ የአስተዳደር ሰራተኞች፣ አመራሮች ሁሉም አካላት ያሉበት እንደመሆኑ መጠን የእነሱን አዎንታዊ መስተጋብር ከባህላቸው ጋር ለማስተዋወቅ በጣም ሰፊ ድጋፍ ስላለው ባህር ዳር ዩኒቨርሲቲ ይህንን መደገፍ ነበረበት። የተለያዩ ሁሉ አካላት በተለያዩ ዩኒቨርሲቲዎች ላይ የሚመለከታቸው አካላት መጥተው በባህር ዳር ዩኒቨርሲቲ ይህንን ባህል አብረው እንዲሳተፉ ፌስቲቫሉ የተሻለ እና ሙያዊ የሆነ አቅሙ ከፍ ብሎ በሚጠበቀው ደረጃ እንዲሆን የፋይናንስ ድጋፎች ይኖራሉ። እንደገና ደግሞ ስነ ጽሁፍ አቅራቢዎች፣ ተመራማሪዎች ሁሉ የሰሯቸው ስራዎች የሚያቀርባሉ እነሱን ሊያበረታቱ የሚችሉ እነዚህ ሁሉ ነገሮችን ለማስኬድ በስርዓት እንትን ለማለት ዩኒቨርሲቲው ራሱ አቅዶ ነው ሲሰራ የቆየው። ስለዚህ ዛሬ እንደምታየው በዚህ ደረጃ ከፍ እንዲል ባህር ዳር ዩኒቨርሲቲ የወሰደው የቤት ስራ ነበረው በተሳካ ሁኔታ አካሂዶታል ብዬ ነው የማስበው። በከፍተኛ ትምህርት ተቋማት የኪነ ጥበቡ ዘርፍ የበለጠ እንዲያድግና የባህል ማዕከላት የታለመላቸውን ዓላማ ከግብ እንዲያደርሱ የባህል ማዕከላትን መደገፍ የሁሉም አካላት ድርሻ ነው። ለባህል ማዕከላቱ ብቻ ከሰጠናቸው ምንም አያድግም። እውነት ለመናገር ባለበት ነው ሊሆን ሳይል ሊቆም ይችላል። ስለዚህ አንደኛ ዩኒቨርሲቲዎች ልክ እንደ ዋና ስራ አድርገው መያዝ አለበት። ይሄ በጣም ተቀዳሚ ስራ ነው ሌላ ዓለም ላይ ባይዘወይ። አንዳንዴ አሁን በተለይ ደግሞ ያለንበት ዘመን በጣም ካሪኩላር ከሆኑ አክቲቪቲ ሊቅ ኤክስትራ ካሪኩላር አክቲቪቲዎች ተማሪዎችን በመገንባት ሰብዕናቸውን በመቅረጽ ትልቅ አስተዋጽኦ ነው ያላቸው። ስለዚህ ዩኒቨርሲቲዎቹ ልክ እንደ ዋና ስራ አድርገው መያዝ መቻል አለባቸው አንደኛ። ሁለተኛ ትምህርት ሚኒስቴርም ስራው አድርጎ መያዝ መቻል አለበት። አሁን እኛ ሀገር ብዙ ጊዜ እንደምታዩ የባህል ነገር የኪነ ጥበብ ነገር ምናምን ነገር ሁለተኛ ሶስተኛ አይነት አድርገን ነው የምንይዘው። እሱ ግን ስህተት ነው። ሀገር የሚሰራው በኪነ ጥበብ ነው። የበለጸገ ሀገር ትልቁ መገለጫው ያደገ ኪነ ጥበብ ስለሚወጣበት ነው። ደካማ ሀገር ውስጥ ኪነ ጥበብ አይወጣም። ደካማ የኪነ ጥበብ እንቅስቃሴ ባለበት ሀገር ትልቅ ሀገር መስራት አይቻልም። ስለዚህ እንደውም ዋናው ባለድርሻ የሚመስለኝ ትምህርት ሚኒስቴር ነው። ይህን ነገር በደንብ መያዝ መቻል አለበት። ፍላጎት ባላቸው ሰዎች ላይ ነው እስካሁን መሰረት ያደረገው። ሶስተኛ ባህልና ቱሪዝም የሚመለከተዋል። ይህ ጉዳይ እንደ ትልቅ አድርጎ ሊይዘው ይገባል። እነዚህ ነገር ከያዙት በጣም እርግጠኛ ሆኜ የምነግርሽ አራተኛው አምስተኛው ላይ ኢንተርናሽናል መሆን ይችላል። ብዙ ነገር መሳብ ይችላል። ከቱሪዝም አንጻር ሀገራችን ገጽታ ከመገንባት አንጻር ሀገር ከመስራት አንጻር ትልቅ ጠቀሜታ እንደሚኖረው አስባለሁ። ባህልና ጥበብ የምንላቸው ጉዳዮች ከማህበረሰቡ የዕለት ተዕለት ኑሮ ጋር ተዛማጅ ናቸውና ከባህል የወጣ አይደለም። አስተሳሰባችን፣ አብሮነታችን፣ ብዝህነታችን፣ የቋንቋችን ሁሉ ስብጥር ሁሉ ከባህላችን ጋር የተያያዙ ናቸውና
መማር ማስተማር ምርምርና ማህበረሰብ አገልግሎትን የማከናወን ኃላፊነት የተሰጣቸው ዩኒቨርሲቲዎች እነዚህን ጉዳዮች እንደማሰላሰያ እነዚህን ጉዳዮች ቅድም ያልናቸውን ዋና ዋና የዩኒቨርሲቲ ተግባራት ማሳለጫ ሰው ነውና የሚሰራው ሰዎች እንዲቀራረቡ ሰዎች እንዲግባቡ ሰዎች በተቀራራቢ ሁሉ ሀሳቦች ላይ እንዲሆኑ ባህላቸውን እንደ ዳራ መጠቀም ይኖርባቸዋል። ስለዚህ በዛ ውስጥ ባህል ማድረግ የሚኖርበት ከሆነ ባህላችንን ደጋግመን ለቀሪው ሁሉ ማህበረሰብ ማለት የሚኖርብን ከሆነ በምንሰራቸው ምርምሮች ውስጥ ስለ ባህልም አብረን ማሰብ የምንችልበት እንደገና ደግሞ መጪው ትውልድ በጣም ብዙ ፈተናዎች ውስጥ ያለ ነው። እንደምታየው ቴክኖሎጂው አለ። የምናነሳቸው ሁሉ ጉዳዮች ትውልዱን በተለያዩ ሁሉ ፈተናዎች ውስጥ እያስገቡ ያሉ እውነታዎች ናቸውና ከነዚህ ጋር በተገናኘ ግን የኖረበትንና የሚያውቀውን አብሮት በማህበረሰብ ውስጥ ሁሉ ያደገው ባህሉ በምን አይነት መንገድ መሄድ እንዳለበት ምርምሮች የሚሰሩ ምርምሮች ደግሞ ይህንን ሊያግዙ ይችላሉ ማለት ነው። ስለዚህ እንደ ዩኒቨርሲቲዎች እነዚህን ሁሉ ጉዳዮች ከመማር ማስተማር ከምርምር ጋር በማገናኘት ማህበረሰቡ የተሻለ አኗኗር ማህበረሰቡ የተሻለ የሚጠቀምበትና ብዝሃነትና አብሮ መኖር መልካም ጉዳዮች ናቸው። በተለይ ዛሬ ላለችው ኢትዮጵያ ዩኒቨርሲቲዎች ችግር ፈቺ ናቸው። ስለዚህ ከዚህ ጋር በተገናኘ ለማህበረሰቡ የሚጠቅሙ ነገሮችን ራሳቸው እየፈተሹ ራሳቸው ጥናት እያጠኑ መልሰው ደግሞ ለማህበረሰቡ ማቅረብ ይኖርባቸዋልና ከዚህ ጋር በተገናኘ ባህር ዳር ዩኒቨርሲቲም እንደ አንድ ከፍተኛ ትምህርት ተቋም ይህንን ሁሉ የማድረግ ስራ ኃላፊነት አለበት። እሱንም እየሞከረ እየሰራ ነው ያለው። ነገ ከነገ በኋላ ደግሞ የተሻለ ደረጃ ለማድረስ የዛሬው ፌስቲቫል ለዛ ሁሉ አስተዋጽኦ ይኖረዋል ማለት ነው። አብሮ ለመስራት መጀመሪያ መተዋወቅ፣ መግባባት እና የጋራ አላማዎችን ነድፎ መሄድ አስፈላጊ ነው። ያ እንግዲህ አሁን በተለይ በርካታ እንግዶች ናቸው የተገኙ። ሁሉም የመንግስት ዩኒቨርሲቲ ባህል ማዕከላት ተጋብዘዋል። ያላቸው በአጋጣሚ የሌላቸው ሊኖሩ ይችላሉ። እነሱን ደግሞ የህዝብ ግንኙነት ባለሙያዎችን ጠርተናል። ይህ ተሞክሮ እንዲሄድ ማለት ነው። ከዛ ባሻገር ግን ከፍተኛ ትኩረት ተሰጥቶት ሊሰራ የሚገባው ተቋም ነው። ምክንያቱም ጥበብ የሁሉ ነገር መሳሪያ ሆኖ ያገለግላል። በተለይ ከማህበረሰብ ጋር ለሚሰሩ የልማት ስራዎች ከማህበረሰብ ጋር ለሚሰሩ የመግባባት እና መሰል ማንኛውም ጉዳዮች የጥበብ ፍጥነቱ በጣም ከፍተኛ ስለሆነ እነሱን ማድረግ እንዲሁም ደግሞ ጥሩ ፈጣሪዎችን እና ጥሩ አርቲስቶችን መፍጠር እንዲቻል በየደረጃው ያሉ የዩኒቨርሲቲ ኃላፊዎች ድጋፋቸውን አድርገው የከሌ ሊባል የሚቻል አይደለም። ምክንያቱም ያው ጥበብ ሰው ከሆነ ትምህርት ክፍል ስለመጣ ብቻ አይደለም። ለምሳሌ ስነ ጽሁፍ ባለሙያ የሚሆነው ወይም የቲያትር ባለሙያ የሚሆነው ጥበብ በየትኛውም መልኩ የሆነ ሰው ሀብት ሆኖ ልናገኘው እንችላለን። ስለዚህ ያው ፍላጎቱ ያላቸው ሰራተኞችና ተማሪዎች በመሳተፍ አመራሮቹ ደግሞ የበጀት ድጋፍ በማድረግ እንዲሁም ደግሞ ዝግጅቶች በሚዘጋጁበት ጊዜ በመኖር ምክንያቱም ኃላፊዎች ሲኖሩ የመድረክ ትርጉሙ ሌላ ይሆናል። የዩኒቨርሲቲ ኃላፊዎች በሚኖርበት ጊዜ ማለት ነው። ስለዚህ በየደረጃው ድጋፋቸውን ሊያደርጉ ይገባል። የዛሬው የመስኮተ ጥበብ ዝግጅታችን ተመልካቾቻችን ቀደም ሲል የተከታተላችሁትን ይመስል ነበረ። መረጃ ወደ እናንተ አደረስን። በተከታይነት ደግሞ በያዝነው የትምህርት ዘመን በመጀመሪያ ወሰነ ትምህርት ሙሉ 4 ነጥብ ያመጡ ተማሪዎች የእውቅና መርሃ ግብር ተካሂዶ ነበረ። እሱን አስቃኘናችሁ። በተከታይነት ደግሞ ሁለተኛው ዓመታዊ የመንግስት ዩኒቨርሲቲዎች የባህል ማዕከላት ፌስቲቫል ተካሂዶ ነበረ። ይህንን ወደ እናንተ አደረስን። እንግዲህ ዛሬው የመስኮተ ጥበብ ዝግጅታችን ቀደም ሲል የተከታተላችሁትን ይመስል ነበረ። ሳምንት በተመሳሳይ ሰዓት በሌላ ርዕሰ ጉዳይ የምንጠብቃችሁ ይሆናል። እስከ ሳምንት ሰላም ቆዩልን።